ወገን በጣም ዘግናኝና የሚያስጠላ መረጃ አሁን ወጥቷል። እንደ ፉትቦል ለንደን አሁን ብዙዎች ቤን ጃኮብስም አሌክስ ክሮክም እየዘገቡት ይገኛሉ። አርሰናል ብሩኖ ጉማሬሽን ካስፈረመ በኋላ እንግዲህ ሉዊስ ስኬሊን ወደ ያው ለመሸጥ ተዘጋጅቷል። አንዳንዴ በዝውውር ዜናዎች ላይ የሚቀርቡ ነገሮች አቅራቢውን ውሸታም የሚያስብሉ ናቸው እና ማለት አንዳንዴ እንትን ኮንፊደንስን የሚፈታተናሉ እንደዚህ አይነት ነገሮች እና ለዛም ነው የዝውውር ዜናዎችን በተከታታይ እንትንም አይደለም እርግጠኝነት ሲሰማኝ ብቻ ያው ምጽፍበት ነገር አለ አልፎ አልፎ በመሰረቱ። ለማንኛውም ስኬሊን በተመለከተ የተለያዩ አወዛጋቢ ነገሮች እየወጡ ነው የሚገኙት። አሁን የሰማነውን ወንድማችን የአርሰናል ደጋፊ ነው ይታወቃል፣ እንዳይሄድ ይፈልጋል ከስጋቱ ከምናምን ነው። ግን ስኬሊን በተመለከተ ወደ የትኛውም ክለብ እንዲሄድ ማረጋገጫ ወይም ደግሞ ይሄ እውነት ሊሆን የሚችል ነገር የሚጠቁም ነገር በዛ ልክ የምናወራበት መረጃ እኔ አልተመለከትኩም። ይልቁንስ የሚያመዝኑት ዜናዎች ከዚህ በፊትም ያው ስሙ ከሌላ ክለብ ጋር አልተያያዘም ማለት አይደለም፣ የሚፈልጉት ክለቦች የሉም ማለት አይደለም። በተለይ ማንቸስተር ዩናይትድ በጥብቅ እንደሚፈልገው ይታወቃል። ቼልሲ ደግሞ አሁን ፈላጊ ነኝ ብሎ መጥቷል። ሌሎችም ከሊጉ ውጭ የሚፈልጉት ክለቦች አሉ። ይሄ ተስፈኛ የሆነ ተጫዋች ነው። የዲፌንሲቭ ሚድፊልድ ነው ወይም ደግሞ እንደ ተከላካይም ሆኖ መጫወት የሚችል በጣም ምርጥ ተስፈኛ የሆነ ገና 19 ዓመቱ ነው ሉዊስ ስኬሊ። እንግዲህ ከአርሰናል አካዳሚ ከተገኙ በጣም ተስፈኛ ከተባሉ ወደፊት ገና ያድጋሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው እና ይሄ ተጫዋች የብዙ ክለቦች አይን ያረፈበት ተጫዋች እንደሆነ ግልጽ ነው። ነገር ግን እኔ በማውቀው መረጃ መሰረት ከአርሰናል አካዳሚ ከወጡ መካከል አይነኬ ወይም ደግሞ የማይሸጥ የማይለወጥ ተብሎ የሚነሳ ስሙ የሚነሳ ተጫዋች ማለት ከነሳካ ቀጥሎ እና ከአንዳንዶቹ ቀጥሎ በአርሰናል ቤት የአርሰናል ደም አላቸው ተብሎ ከሚጠበቁት የአርሰናልን የእግር ኳስ ባህል በደንብ ወርሰው ከአካዳሚው ተመርቀው ወጥተዋል ተብሎ ስማቸው ከሚጠቀሱ ተጫዋቾች መካከል አንደኛው ሉዊስ ስኬሊ ነው። ስለዚህ ክለቡም ይህን ተጫዋች የሚሸጥ ፍላጎት እንደሌለው ነው በተለያዩ መረጃዎች ለማየት እንደሞከርኩት፣ እሱን ነው የምረዳው። ከዛ ውጪ አሁን ይሄ ልጁ አሁን ነው እያወራ ያለው እየሰጋ ያለው ግን አሁን በቅርብ ከአንድ ቀን ትናንት ማታ ለዛሬ ምሽት የወጣው ዜና እናቱም ጭምር ሾክ መሆኗን፣ እናቱ ነች በነገራችን ላይ ኤጀንቱ የሉዊስ ስኬሊ እና ቼልሲ ለመግዛት ተጫዋቹን እንደተቃረበ የሚያስመስሉ መረጃዎችን ዲፌንድ አድርገዋል ወጥተው። ክለቡም በነገራችን ላይ ናውደስኮም አርሰናል የሚል አንድ ፔጅ ላይ እንዳነበብኩት ክለቡም በዚህ ጉዳይ ላይ የሚሆኑ ነገሮች መሰረተ ቢስ እንደሆኑ፣ ልጁ የማይሸጥ ከሚባሉት የማይነኩ ከሚባሉት መካከል አንደኛው እንደሆነ ነው እየተናገረው። ከምንም በላይ ግን ሉዊስ ስኬሊ ራሱ በአርሰናል ቤት አሁን የሚጫወትበትን ቦታ ስኳዱ ጥልቅ ነው። አርሰናል እንደሚታወቀው ስለዚህ ቦታዬን ለማስጠበቅ እፋለማለሁ፣ በዚህ ክለብ ውስጥ ነው መኖርም መቆየትም ማደግም የሚበልጥ የምፈልገው፣ ወደ የትኛውም ክለብ የመሄድ ፍላጎት የለኝም የሚል እቅጩን ተናግሯል ብቻ ሳይሆን ደጋግሞ ተናግሯል። ክለቡም ቢሆን የሚፈልገው ነው። ተጫዋቹም ደግሞ ከክለቡ መሄድ አልፈልግም ካለ እንግዲህ የሚመኝ የሚፈልግ መፈለግ መብቱ ነው። ግን ደግሞ በዜና ደረጃ ያን ያህል ሊሄድ ይችላል ወይም ሊዘዋወር ይችላል ብሎ አፍን ሞልቶ የሚያስወራ ግን መሰረታዊ ነገር የለም። ስለዚህ እንደምትመለከቱት አሁን ይሄ የቢቢሲ ስፖርትንም በሉት የትኛውንም ፔጅ ላይ ገብታችሁ ብታዩ የእንግሊዝ ጋዜጦችንም የትኞቹም ጋዜጦች ገብታችሁ ታማኝነት ባለው መንገድ የሚጽፉትን ሚዲያዎች አሁን በቅርበት የዝውውር ዜና ሊስት ተብለው ለምሳሌ ይሄኛው ተጫዋች ከዚህኛው ክለብ ጋር ይሄኛው ተጫዋች ከዚህኛው ክለብ ጋር ስሙ ተያይዟል ብለው ሲጽፉ የሉዊስ ስኬሊ ይኖራል። ግን ሲሪየስሊ በቃ በዚህ በዝውውር ገበያው ወደዚህ ክለብ ሊሄድ ይችላል የሚል ጠበቅ ያለ ከረር ያለ ዜና ወይም ደግሞ እውነትነት ያለው ዜና ክሬዲብል የሆነ የምንጭ ተያይዞ የተጻፈበት አርቲክል አላየሁም። ፈለግኩኝ እውነት ይሆን ይሄ ነገር እያልኩኝ
ስሙ ዝም ብሎ እንደው በዳበሳው ሶሻል ሚዲያ ላይ በፌስቡክ በትዊተር እንደዚህ አንዳንድ አሉ ዝም ብሎ ይሄ ተከታይ ለማብዛት ሴንሲቲቭ የሆኑ ጉዳዮችን ብለው የሚያስቧቸውን መርጠው የሚጽፉ በዛ ዙሪያ ላይ በደንብ ሰው ጊዜ ወስዶ እንዲመለከታቸው የሚፈልጉ የፈጠራ ወሬ የሚያወሩ ወይም ደግሞ ትንሽ ጫፍ ይዘው አግነው የሚጽፉ ካልሆኑ በስተቀር ሪሊያብል የሆነ ሶርስ ያላቸው ሚዲያዎች የታወቁ የዝውውር እንትኖች ግን ያረጋገጡት ነገር የለም። ከምንም በላይ ግን በጣም በቅርቡ ራሳቸው የልጁ የሉዊስ ስኬሊ ካምፕ የራሱ ሉዊስ ስኬሊ እንደገና ደግሞ ክለቡ ኢቨን ማይክል አርቴታ በጋራ እንዳረጋገጡት ግን ልጁ ወደ የትኛውም ክለብ አይሄድም። የአርሰናል ወሳኝ እና የማይነኩ ከሚባሉ ተጫዋቾች መካከል አንደኛው ነው። ይሄን ላወራበት የቻልኩት ምክንያት ምንድን ነው? አንደኛ በጣም ነው የምወደው ይሄ ልጅ፣ ወደ የትኛውም ክለብ እንዲሄድ አልፈልግም። መመኘት ብቻ ሳይሆን ይሄን የማስበውን ነገር የሚያረጋግጡ ነገሮች ናቸው ያሉት። ሁለተኛ የሚወሩበት በዙሪያው ለምሳሌ በተለይ ቼልሲ አሁን የመጣበት መንገድ በቃ ሊያስፈርመው ነው አይነት የሚመስሉ ነገሮች ስላየው ልክ አይደለም። እንደዚህ አይነት ይህንን የሚያረጋግጡ ነገሮች የሉም። ስለዚህ ተጫዋቹ በአርሰናል ቤት ይቀጥላል ወይም ደግሞ በአርሰናል ቤት የማይነካ ሆኖ የሚቀጥል ወደፊት የሚያድግ ለክለቡ ደግሞ አስተማማኝና ወሳኝ ተጫዋቹ ነው የሚቀጥልበት ሁኔታ ነው የሚኖረው። ምናልባት የምሰጋው ምንድን ነው አርሰናል አሁን ተጨማሪ የአማካይ ተከላካይ ተጫዋች የሚያመጣ ከሆነ በዝውውር መስኮቱ ምናልባትም ይሄ ልጅ በችሎታ ያንሰዋል ሳይሆን ችሎታ ኑሮት ግን ደግሞ ልጅ ነው፣ ልጅነት አለ፣ መብሰል የሚቀረው ነገር ይኖራል፣ ምንም ጥያቄ የለውም። ስለዚህ በዛ ምክንያት ትንሽ መብሰል አለበት፣ ትንሽ ልምድ መውሰድ አለበት በሚል አሁንም ደግሞ ተጨማሪ አሁን ባሉት ላይ ተጨማሪ የተጫዋቹ ደግሞ በጣም ጥሩ የሆነ ፊት የሚያደርግ ተጫዋች ከመጣ የመሰለፍ እድሉ የሚሳሳ መስሎ ከታያቸው በመመካከር በሌላ ክለብ ሆኖ በውሰት ውል ልምድ 1 አመት ወይም እንደዛ አዳብሮ ከፍ አድርጎ እንዲመለስ በውሰት ሊሄድ ይችል ይሆናል፣ አላቅም። ምናልባትም ከሆነ ሊሆን የሚችለው ይሄ ነው። በሽያጭ መልኩ ግን ክለቡ እንዲለቅ እንደማይደረግ ግን ከክለቡም ከራሱ ከተጫዋቹም ከወኪሉ ከእናቱም የወጡ መረጃዎች ያረጋግጣሉ። ስለዚህ ሉዊስ ስኬሊ ወደ የትኛው ክለብ በሽያጭ መልክ ወይም በዝውውር በቋሚ ዝውውር ወቅት መልክ እንደማይሄድ የሚያረጋግጡት ዜናዎች ናቸው ሳውንድ የሚያደርጉት እና አንዳንድ የአርሰናል ደጋፊዎች ስጋታችሁን በልክ አድርጉት ለማለት ያህል ነው። ይህ ተጫዋች በእርግጠኝነት በኋላ ምን ብሎ ነበር ትሉኛላችሁ። እኔ አሁን በዝውውር ዜናዎች ላይ እንዳልኳችሁ ብዙ አልሳተፍም፣ ግን ለምሳሌ ብሩኖ ጉማሬሽ ወደ አርሰናል ስሙ ከተያያዘበት ጊዜ ጀምሮ ያስታውቅ ነበር ዝውውሩን የማይቀር መሆኑ። ልክ ቪክቶር ዮኬሬሽ ያን ያህል ጊዜ የዓለም ዜና ሆኖ የማይቀር ነበር ስንል ነበረ። መጨረሻ ላይ ሆነ እና የማይቀሩ ዝውውሮች አይቀሩም ምንጊዜም ቢሆን። አንዳንዴ ዝውውሮች አይቀር የሚሆኑት የመጀመሪያው ነገር የተጫዋቹ የተለጠፈለት የዋጋ እና የፈለገው ክለብ የሚያቀርበው ዋጋ ተቀራራቢ መሆን ነው። ከዛ ውጭ ለዋነኛውና መሰረታዊ ነገር ተጫዋቹ ራሱ ወደዛ ወደ ተባለው ክለብ የመሄድ ከፍተኛ ፍላጎት መኖሩ ብቻ ሳይሆን ያን ማረጋገጡ በንግግር ከዛ ቀጥሎ እንግዲህ ሌሎች እውነቶች አሉ የሚጠቀሱ ነገሮች። አሁን ብሩኖ ጉማሬሽ አይቀርም ስል አርሰናል በጣም ይፈልገዋል ተጫዋቹም አርሰናልን መቀላቀል ይፈልጋል። የሚጠሩ ዋጋዎችም በ80 ሚሊዮን እና በ70 ምናምን ሚሊዮን መካከል ነበር። መጀመሪያ ኦፍኮርስ 50 ምናምን ነበር ያቀረበው አርሰናል፣ ግን እየተሻሻለ ሂዶ መሀል ላይ እንደሚስማሙ ይታወቅ ነበረ። በዛ ምክንያት ነበር እና ዞሮ ሆነ። ስለዚህ አንዳንድ ዝውውሮች ዝም ብለው የፈጠራ ወሬ በሬ ወለድ አይነት የፈጠራ ወሬዎችም አሉ። ኤንዌይስ ሉዊስ ስኬሊ ወዴትም የማይሄድ የአርሰናል ንብረት ነው የሚቀጥል የሚያድግና ወደፊት በአርሰናል ቤት ብዙ ታሪኮችን የሚሰራ ተጫዋች ነው ለማለት ያህል ነው።